ጽናት ኪራን ልትረዳው ይገባል የሚል ብዙ አስተያየት እያየው ነው ማለት ነው። ትክክል ነው። ምክንያቱም እሱ መጠጥ ሲጠጣ ብዙ ነገሮችን ያጠፋል። ግን ደግሞ እስከ መቼ ድረስ ጽናት እንደዚህ እየሆነች እንደምትቀጥል አላቅም። ምክንያቱም አሁንም እሱ በድጋሚ ሌላ ስህተት መስራቱ አይቀርም። ከዚህ በፊት እንደነገርኳችሁ አሁንም የሆነ ሰው መጥቶ ጽናትንና ኪራን ያለያያቸዋል ወይም ያጣላቸዋል ብዬ ነበር። በመሀልም ይቺ ልጅ መጣች ማለት ነው። አሁንም ደግሞ ቀጣይ ላይ ምን ሊመጣ እንደሚችል አላቅም። የጽናትና የኪራ ፍቅር በጣም ብዙ ነገሮችን በዝቶበታል። በጣም ነው የሚያሳዝነው። እንግዲህ ተወዳጁ የጽናት ድራማ ዛሬ በሰዓቱ ይለቀቃል ብዬ ተስፋ አደርጋለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳንም በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ዛሬ የጽናት ድራማ በተለመደው ሰዓት ይለቀቃል። መላው ቤተሰቡ ተከቦ ወይም ደግሞ እዚህ ላይ እንግዲህ ተሰብስቦ ውይይት ላይ ነበሩ። ምክንያቱም ኪራ ምንም ነገር እንዳላደረገ እንደውም ጭራሽ በተኛበት ሰዓት ምን እንዳደረገችው ባላቅም ዝም ብሎ በሰከረ ሰዓት ራሱ የጽናትን ስም ነበር የሚጠራው ብላ ለልጆቹ ተናግራለች። ልጅቷ ማለት ነው። ይቺ ልጅ እንግዲህ እኔ እንደዚህ ለማድረግ ነው ከዚህ ሀገር እስከመውጣ ድረስ ብቻ ነው እናንተ ጋር መሆነው ምንም ነገር በእኔና በኪራ መሀል የተፈጠረ ነገር የለም ብላ ነግራቸዋለች። ግን ደግሞ ጽናት በጣም ነው የተቆጣችው። ምንም እንዳላደረገ ብታቅም ግን ደግሞ አርጎትስ ቢሆን ብላ ስለምታስብ ይሄን ነገር አርጎት ቢሆን ለምንድን ነው እንደዚህ የሚያደርገው? ለምንድን ነው በተደጋጋሚ ስህተት የሚሰራው ብላ ቅጣት ልትሰጠው ፈልጋለች ማለት ነው። ደግሞ መቀጣት አለበት ብዬ አስባለሁ እሱ። ምክንያቱም እያደረገ ያለው ነገር በጣም ነው የሚያስጠላው። መጠጥ በጠጣ ቁጥር እሷ ላይ እንደዚህ መከራ፣ እሷ ላይ እንደዚህ ችት የሚያደርግባት ከሆነ ይሄንን መጠጥ ደግሞ አሁንም ካላቆመ አሁንም ድጋሚ ሌላ ከዚህ በላይ ከባድ ስህተት ሰርቶ ደግሞ ጭራሽ ሌላ ልጅም ይዞ እንዳይመጣ ነው የምፈራው ማለት ነው ኪራ። ምክንያቱም ስህተትን በስህተት ነው የሚያረመው እንጂ ስህተትን በጥሩ ነገር አያረምም ኪራ ማለት ነው። እና በጣም ችግሩ ይሄ ነው። አሁን ላይ እናቱ ከሞተች በኋላ በጣም ብዙ ነገሮችን ከሱ ጋር አብራ ሆናለች ጽናት ማለት ነው። ለጽናት ይሄ ነገር አይገባትም። እና እንግዲህ ከዚህ በኋላ ሊክሳትና ጥሩ ፍቅር ሊሰጣት በእሷ ላይ ምንም ነገር ላያደርግ ራሱን ማረም ራሱን ማስተካከል አለበት ብዬ አስባለሁ። ይችም ልጅ ደግሞ ራሷን እዚህ ቤት ውስጥ ለመደበቅ ፈልጋ ከሀገር ለመውጣት ሀገር እስከምትወጣ ድረስ ብላ የተቀመጠችበት ግን ደግሞ ጽናትንና ኪራን አደጋ ላይ ነው የጣላቻቸው ማለት ነው። በጣም ከባድ ነው ከምላችሁ በላይ እና ስለዚህ እናንተስ እንዴት አያችሁት? ኪራ በመጠጥ ተገፋፍቶ ነበር ይሄን ነገር ያደረገው። ግን ደግሞ ምንም እንዳልተፈጠረ ልጅቷ ተናግራለች። ቢሆንም ደግሞ ጽናት ግን ያደረገችው ነገር ትክክል ናት። ምክንያቱም እሱ ቅጣት ማግኘት አለበት፣ መታረም አለበት ብዬ አስባለሁ። አሁንም ስህተትን በስህተት መሸፈን የለበትም ማለት ነው። ልጅቷም ሀገር ለመውጣት ፈልጋ የእነሱን ትዳርና ቤተሰብ መበጥበጥ የለባትም። እና ውዶቼ በጣም ከባድ ነው። እዚህ ጋር እንግዲህ ሰኒና ክብሮሜም አንድ ላይ ይሆናሉ ብዬ ተስፋ አደርጋለሁ። ምክንያቱም ሁለቱም እንግዲህ አሁን ላይ ከመቆጣት ወይም ደግሞ ከመጨቃጨቅ በላይ አሁን ላይ በፍቅር እየተቀራረቡ እየተፈላለጉ ነው ሰኒና ክብሮም ማለት ነው። ፍቅራቸው የእውነት ግን ያስቀናል እውነት ለመናገር እና ልክ እንደ ኪራና እንደ ጽኑዬ እንደ ናሆሜና ምሩዬ ነው ፍቅራቸውና ስለዚህ እነሱ ናቸው ሲንግሎች። አሁን ሰኒና ክብሮም አንድ ላይ መሆን አለባቸው የምትሉ እጅ አውጡ ማለት ነው። ክብሮምና ሰኒ አንድ ላይ ይሁኑ፣ ፍቅር መጀመር አለባቸው የምትሉ እጅ አውጡ። በቃ እጅ አውጡ ኮሜንት ላይ ማለት ነው። ሰምታችኋል ቤተሰቦቼ። ለማንኛውም የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል ብዬ ተስፋ አደርጋለሁ። በጉጉት እንጠብቃለን። ምን ተፈጠረ? ጽናትስ ይቅርታ አድርጋለት ከሱ ጋር አብራ ሆነች ወይንስ ምንድነው የተፈጠረው? ወይንስ አሁንም እንደተቀየመች ናት እንደተቆጣች ነው ወይንስ እንዴት ነው የሚለውን ነገር እስኪ እናያለን። አውቃለሁ ኪራ በጣም ብዙ ጥፋቶችን ያጠፋል፣ በጣም መጥፎ ነገሮችን ያደርጋል። ቢሆንም ግን ደግሞ ከሰው ስህተት ከብረት ዝገት አይጠፋም ይባላል። በቃ በመጠጥ እንደዚህ አድርገው እሷ ናት ወደ መኝታ ክፍል የወሰደችው እንጂ እሱ ፈልጎ አልነበረም። ቢሆንም ግን ደግሞ ስህተት ስለሰራ በስህተቱ መቀጣት አለበት። በጓደኞችን ፊት ደግሞ ይቅርታ ጠይቋታል። ግን ቢሆንም ደግሞ ከዚህ በላይ ሊያፈቅራት ሊወዳትና ሊንከባከባት ሊክሳት ይገባል ብዬ አስባለሁ ማለት ነው። እስኪ እናንተን ሀሳብ ደግሞ አዎ ትክክል ነው የምትሉ ኮሜንት አስቀምጡ። ምክንያቱም ጽናት በጣም ንጹህና ልቧ ጥሩ የሆነች ልቧ ንጹህ የሆነች አፍቃሪ ናት። እውነት በቃ እንጃ በጣም ምርጥ ልጅ ናት ጽናት ማለት ነው። ስለዚህ ለኪራ ትበዛበታለች እንጂ አታንስበትም ጽኑዬ ማለት ነው። የኔ ውድ የኔ ማር